ዛሬ ደግሞ እየላችሁ የመጣሁኝ አማርኛውን እንግሊዝኛውን ከባለፈው የቀጠለውን ነው። ምርጥ ምርጥ እያልኩ እየሰራላችሁ ይሄን አንብቦ ማንበብ መጻፍ የማይችል አይኖርም። አማርኛውን ብቻም አይደለም እንግሊዝኛውን ብቻም አይደለም፣ ሁለቱንም የምትችሉበት መንገድ ነው። አማርኛውም አለ እንግሊዝኛውም አለ። ሁለቱም በአንድ ላይ እንደምታውቁ ተስፋ አድርጋለሁኝ። ይህ ቪዲዮ ደግሞ ሁሌ የሚደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም ኦንላይን መማር የምትፈልጉ ከታች ባለው ስልክ ቁጥር እየገባችሁ አናግሩን። ኦንላይን እናንተን በሚመቻችሁ ሰዓት የትኛውም ቦታ ከየትኛውም ዓለም ሆናችሁ በያዛችሁ ስልክ ስራችሁን እየሰራችሁ መማር ትችላላችሁ። ለዚህ ደግሞ ቀላል መንገድ ይዘንላችሁ መጥተናል። ሁሌም እኛን ብታናገሩን የምታገኙን ይሆናል። ዛሬ ቀጥታ ወደ ትምህርታችን እንቀጥላለን። ከዚህ ስንጀምር ዘ ነው። ዘ ስንል ዜድ ኢ ናት። ዜድ ኢ። ዙ ስንል ዜድ ዩ ዜድ ዩ። ዚ ስንል ደግሞ ዜድ አይ ዜድ አይ። ዛ ስንል ዜድ ኤ ዜድ ኤ። ዜድ ኮንሶናንት ናት ወይም ተነባቢ ናት። ሌሎች ግን ቫውል አናባቢ ይባላሉ። እዚህ ጋር ደግሞ ዜድ ኢ። እዚህ ደግሞ ዝ እንላለን። ስድስተኛ ፊደሎች ምንጊዜም አናባቢ የላቸውም ማለት ነው። ዞ ስንል ኤስ ዜድ ኦ ዜድ ኦ። ዟ ስንል ዜድ ዩ ኤ ዜድ ዩ ኤ። እዚህ ጋር ደግሞ ዠ እንላለን። ዠ ስንል ደግሞ ዜድ ኤች ዩ። እዚህ ጋር ሶስት ሆኑ ማለት ነው። ማንን? ኤችን ጨመረች። ከዛ የምትለየው ዠ የምንላት ኤችን ስለምትጨምር ነው ማለት ነው። ስለዚህ ዜድ ኤች ዩ ሳይሆን ኢ ነው። ምንም ሶሪ፣ እዚህ ጋር ኢ ነው የምትሆን። ኢ ዜድ ኤች እና ኢ ማለት ነው። ዩ ይቅርታ። ዜድ ኤች ኢ ስትሆን ዠ እንላለን። ዩ ስንል ደግሞ ዜድ ኤች ዩ እንላለን። ዜድ ኤች ዩ። ይ ስንል ዜድ ኤች እና አይ ማለት ነው። ዜድ ኤች አይ። ያ ስንል ዜድ ኤች ኤ። የ ስንል ዜድ ኤች እና ኢ። ዥ ስንል ዜድ ኤች። ዮ ስንል ዜድ ኤች ከዛ ኦ ማለት ነው። ኤች እዚህ ጋር ትገባለች። ሶሪ በጣም እዚህ ጋር ዜድ ኤች እና ኦ። ከዛ ዟ ስንል ዜድ ኤች ዩ ማለት ነው። ሶሪ በጣም እዚህ ጋር ስጽፍ እንትን ብሎብኝ ነው። ኤች ትገባለች ማለት ነው። እዚህ ጋር ዜድ ኤች እና ዩ። እዚህ ጋር ኤችን መጠቀም ግዴታ ይሆንብናል ማለት ነው። ዟ ስንል እንደዚህ አድርገን ከዜድ ቀጥለን እሷ እንጠቀማታለን። ዜድ ኤች ዩ ኤ ዜድ ኤች ኦ። እዚህ ጋር እዚህም ኤች ይገባሉ ማለት ነው ሁለቱ ጋር። ስለዚህ ዜድ እዚህ ጋር ኤች እዚህ ኤችን እንዳትረሱ፣ በጣም ይቅርታ እየጠየኩኝ። ዜድ ኤች ኦ ዜድ ኤች ዩ ኤ ማለት ነው። እዚህ ጋር ደግሞ ደ እንላለን። ደ ስንል ዲ ኢ። ዱ ስንል ዲ ዩ። ዲ ስንል ዲ አይ። ዳ ስንል ዲ ኤ። ዴ ስንል ዲ ኢ። ድ ስንል ደግሞ ዲ ብቻ ማለት ነው። ዶ ስንል ዲ ኦ። ዷ ስንል ዲ ዩ ኤ። እዚህ ጋር ደግሞ ጀ እንላለን። ጀ ስንል ጀ ኢ። ጁ ስንል ጀ ዩ። ጂ ጀ አይ። ጃ ጀ ኤ። ጄ ጀ ኢ። ጅ ጄ ብቻ። ጆ ጄ ኦ። ጇ ጄ ዩ ኤ። እነዚህ ናቸው ማለት ነው። ዛሬው ባጭሩ ቀለል አድርጌ ነው ያቀረብኩላችሁ። እስከ መጨረሻው እንቀጥላለን። ትንሽ ነው የቀሩን፣ እየጨረስን ነው። ከዚህ በፊት የተሰሩትን ቪዲዮ ያላያችሁ ከዚህ በፊት የተሰራው ማየት ትችላላችሁ። ለዛሬው እዚህ ጋር እንጨርሳለን። ቀጣይ አሪፍ ቪዲዮ ይዤላችሁ እመጣለሁ። ቪዲዮ ሁሌ የሚደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም ኦንላይን መማር የምትፈልጉ ከታች ባለው ቁጥር እየገባችሁ አናግሩን።
እናንተም በሚመቻችሁ ሰዓት በሚመቻችሁ የሶሻል ሚዲያ አማራጭ እንዲሁም የትኛውም ዓለም ላይ ሆናችሁ ስራችሁን እየሰራችሁ መማር ትችላላችሁ። አመሰግናለሁ። መልካም ጊዜ